በዚህ ቪዲዮ ጠበብ ላለ ግንባር የሚሆኑ የፀጉር ስታይሎችን የምንመለከት ይሆናል። አብራችሁን ቆዩ። በመጀመሪያ ጠበብ ያለ ግንባር ካለን ከኛ ጋር የሚሄዱ የፀጉር ስታይል መሃል ላይ የተከፈለ ዌቭ ነው። ዌቭ ስሪት ለሁሉም የፊት ቅርጾች ይሆናል። የሚለያየው ግን የዌቭ አሰራሩ ነው። ጠባብ ግንባር ካለን የኛ ዓላማ ግንባራችን የበለጠ ጠበብ የማያደርጉትን የፀጉር ስታይሎች መከተል ነው። ታዲያ ጠባብ ግንባር ኖሮን ዌቭ ስንሰራ ፀጉራችን መሃል ለመሃል ላይ ከፍለን ወደ ጎን አድርገን የዌቭ ፓተርኑ ደግሞ ወደ ውጪ ያለና እንዲሁም ደግሞ በዛ ያለ ቮሊዩም ያለበት ዌቭ መሆን አለበት። ይህም መሃል ለመሃል ላይ መክፈላችን ፊታችን ወደ ታች ረዘም ብሎ እንዲታይ እንዲሁም ደግሞ ብዛት ያለው የዌቭ ፓተርን መሆኑ ደግሞ ፊታችን ወደ ጎን ሰፋ ብሎ እንዲታይ ያደርገዋል። ስለዚህም ጠባብ የግንባር ስፋት እንዲሁም ርዝመት ካለንና ፀጉራችን ዌቭ መሰራት ከፈለግን መሃል ለመሃል ከፍለን እንዲሁም ጎንና ጎን ላይ በዛ ያለው ዌቭ አድርገን ብንሰራ ከኛ የፊት ቅርጽ ጋር አብሮ ይሄዳል። በመቀጠል ደግሞ ጠባብ ግንባር ካለንና ፀጉራችንን ማስያዝ ከፈለግን መሃል ለመሃል ከፍለን ማስያዝና ወደ ኋላ መጠቅለል አሊያም ደግሞ አጥፎ ማስያዝ እንችላለን። እንዲሁም ሙሉ ፀጉራችን አንድ ላይ አድርገን ወደ ላይ ከፍ አድርገን ማስያዝ ለኛ የፊት ቅርጽ ተስማሚ የሆነ የፀጉር ስታይል ነው። በአጠቃላይ ፀጉራችንን ማስያዝ ስንፈልግ ሙሉ ፀጉራችን ከፊታችን ወደ ኋላና ወደ ጎን ማድረግ ነው የኛ ዋና ዓላማ መሆን ያለበት። መሃል ለመሃል ባይሆንም በአንድ ጎን በዛ አድርገን በአንድ ጎን ደግሞ አነሳ አድርገን ከፍለንም ወደ ኋላ ሰብሰብ አድርገን ማስያዝ እንችላለን። ታዲያ ወደፊትም ወደ ጎን ማውጣት ያለብን ምንም አይነት ፀጉር የለም። በደም ሰብሰብ አድርገን ወደ ኋላ ሙሉ ፀጉራችንን አስይዘን ማጥያፍ አሊያም ደግሞ ወደ ላይ ከፍ አድርገን አስይዘን መጠቅለል እንችላለን። ስለዚህም ጠባብ ግንባር ኖሮን ፀጉራችንን ማስያዝ ከፈለግን መጀመሪያ ላይ መሃል ለመሃል ከፍለን ማስያዝ እንችላለን። እንዲሁም በአንድ ጎን በዛ አድርገን በአንድ ጎን ደግሞ ቀነስ አድርገንም እንደዛው ማስያዝ እንችላለን። በተጨማሪ ደግሞ ሙሉ ፀጉራችንን ሰብሰብ አድርገን ወደ ላይ ማስያዝ እንችላለን ማለት ነው። በመቀጠል የምናገኘው ደግሞ ሹሩባ ነው። ብዙውን ጊዜ ሲባል ሰምተን እንደምናውቀው ወደታች የሚሰራ ሹሩባ ትንሽ ግንባር ያላቸው ሰዎች ላይ በጣም ነው የሚያምረው። ሰዎች እኔ ሹሩባ ቢያምርብኝ ሁልጊዜ ነው የሚሰራው ሲሉ ሰምተን እናውቃለን። ታዲያ ጠባብ ግንባር ካለና ሹሩባ መሰራት ከፈለግን ወደታች ቀጥ ያሉ ሹሩባዎች ለኛ የፊት ቅርጽ ተስማሚ የሆኑ የመጀመሪያ ተመራጮች ናቸው። ዋናው ግን የምንሰራቸው ሹሩባዎች ከፊታችን ላይ ወደ ኋላ የሆኑና ፊታችን የማይሸፍኑ መሆን አለባቸው። በአጠቃላይ ሁሉም የሹሩባ አይነቶች በሚባል ደረጃ ለኛ የፊት ቅርጽ ተስማሚ የሆኑና በጣም የሚያምሩብን ናቸው። እስከ ግማሽ ድረስ ሹሩባ ሆነው ከግማሽ በኋላ ከር ወይም ፍሪዝ የሆኑ የፀጉር ስታይሎች፣ ቁጥርጥር ወደ ጎን የሚሰሩ ሹሩባዎችም ለኛ የፊት ቅርጽ ጋር አብረው የሚሄዱ የፀጉር ስታይሎች ናቸው። በመቀጠል ደግሞ ጠባብ የፊት ቅርጽ እንዲሁም ጠባብ ግንባር ካለን ፀጉራችንን ፍሪዝ ማድረግ ከፈለግን እስከ ግማሽ ድረስ ከፍ አድርገን አስይዘን ወይም ደግሞ እንደ ሻሽ አይነት ቀጠን ያሉ ፀጉራችንን ሰብሰብ አድርገው የሚያስይዙ ማስያዣዎችን ተጠቅመን ወደ መሃል ሰብሰብ አድርገን ማስያዝ ነው። ይህ የፀጉር ስታይል ጠባብ የግንባር ስፋት እንዲሁም ትንሽ ፊት ላላቸው ሰዎች ተመራጭ የሆነና በጣም የሚያምር የፀጉር ስታይል ነው። ሌላው እስከ ትከሻችን ድረስ ርዝመት ያላቸው ራውንድ ከል የምንላቸው ፍሪዞች ሌላው ለኛ የፊት ቅርጽ ተስማሚ የሆኑ የፀጉር ስታይሎች ናቸው። ቀደም ብዬ እንደነገርኳችሁ የኛ ዓላማ በቻልነው መጠን ጠበብ ያለው ፊታችን የበለጠ ጠባብ እንዳይሆንና የተወሰነ ስፋትም ርዝመትን መጨመር ነው። ታዲያ ፍሪዝ ወይም ከርል በባህሪው ፊታችን ላይ የሚጨምሩት ስፋት አለ። ስለሆነም እስከ ትከሻችን ድረስ ያሉ ፍሪዞች ወይም ከርሎች ለኛ የፊት ቅርጽ ተስማሚ የሆኑና ፊታችን ላይ ተጨማሪ ስፋትን የሚጨምሩ ናቸው። እንደኛ ፍላጎት መሃል ለመሃል መክፈል አሊያም ደግሞ በአንድ ጎን በዛ አድርገን በሌላ በኩል ደግሞ ቀነስ አድርገን ስታይል ማድረግ እንችላለን። በመቀጠል የምናገኘው ደግሞ ቁርጦችን ነው። ጠባብ ግንባር ካለና ፀጉራችን መቆረጥ ከፈለግን መጀመሪያ የኛ ዓላማ መሆን ያለበት ከላይ ቮሊዩም የሚጨምሩልን የፀጉር ቁርጦች መሆናቸው ማወቅ ነው። እንዲሁም በተጨማሪ ለፊታችን ተጨማሪ የጎን ስፋትን በተመሳሳይ የሚሰጡን የፀጉር ቁርጦች መሆናቸው ማወቅ አለብን። ለዚህም መጀመሪያ ላይ የምናገኘው የፀጉር ቁርጥ ኖርማል ሄርከት ነው። ይህም የተወሰነ ፀጉር መሃል ላይ አስቀርተን ከጎንና ከጎን ደግሞ ፍላት አድርገን መቆረጥ ነው። ከሁሉም የፊት ቅርጾች በተለየ አጭርና ኖርማል የሆነ የፀጉር ቁርጥ ጠባብ ግንባር ካለን ከኛ ጋር የሚሄድና በጣም የሚያምርብን የፀጉር ስታይል ነው። ሴቶች አብዛኛውን ጊዜ ረጅም ፀጉር እንወዳለን። እናም ረጅም ፀጉር ሁሉም ሰው ላይ የሚያምር ይመስለናል።
ነገር ግን ጠባብ የግንባር ስፋት ካለን አጠር ያሉ የፀጉር ቁርጦች እንዲሁም አጠር ያሉ ፀጉሮች ከኛ የፊት ቅርጽ ጋር አብረው የሚሄዱና ከሌሎች የፀጉር ስታይሎች በይበልጥ የሚያምሩብን ስታይሎች ናቸው። በመጨረሻ ላይ ደግሞ የምናገኘው ቀለሞችን ነው። ቀለሞች በባህሪያቸው ፊታችንን ሰፋ የማድረግ እንዲሁም ጠበብ የማድረግ አቅም አላቸው። ታዲያ የኛ ፊት ጠበብ ያለ ግንባር ስፋት ስላለን የበለጠ ጠበብ እንዳይልብን እንዲሁም የተወሰነ ስፋት እንዲሰጠን ላይት የሆኑ ማለትም ፈካ ያሉ የፀጉር ቀለሞች ለኛ የፊት ቅርጽ ተስማሚ የሆኑ ናቸው። በተቃራኒው ደግሞ ዲም የሆኑ ማለትም ፈዘዝ ያሉ ቀለሞች ፊታችን የበለጠ ጠበብ ስለሚያደርጉት ከኛ የፊት ቅርጽ ጋር ምንም ኮንትራስት ስለማይሰጡን ለኛ የፊት ቅርጽ ተስማሚ ያልሆኑና አብረውን የማይሄዱ የፀጉር ቀለሞች ናቸው። ቀደም ብዬ እንደነገርኳችሁ ጠባብ የግንባር ስፋት ካለን በቻልነው መጠን ፊታችን በፀጉሮች መሸፈን የለብንም ብያቸዋለሁ። ፊታችን የበለጠ ጠባብ ያደርጉታል። ነገር ግን ፀጉራችን ቁርጥ ከሆነና ወደፊት ወደ ግንባራችን ወረድ ያሉ ፀጉሮች አብረውን ይሄዳሉ። ይህም ደግሞ የሆነበት ምክንያት ምንድነው? አጠር ያሉ ፀጉሮች ወይም ቁርጦች በአጠቃላይ ለፊታችን ቮሊዩም ስለሚሰጡት ነው። የተቆረጠ ፀጉር በራሱ ሲታይ ቮሊዩም አለው። ታዲያ የኛ የፊት ቅርጽ ወደ ግንባራችን ጠበብ ያለ ስለሆነ አጠር ያሉ ፀጉሮች ወይም ቁርጦች በአጠቃላይ ከኛ የፊት ቅርጽ ጋር አብረው የሚሄዱ ናቸው። ምክንያቱም ደግሞ እኛ የምንፈልገውን ቮሊዩም አጭር ፀጉሮች እንዲሁም አጭር የሆኑ የፀጉር ቁርጦች ስለሚሰጡን ነው ማለት ነው። ቪዲዮውን እስከ መጨረሻው ስለተመለከታችሁ አመሰግናለሁ።